ከዛ በቀዝም ለመጸለይ ጀመር። የመጀመሪያ ቀን ደበላ እየጮኸ ወደ ቸርች መጣኛች ሪያለ ክብር ለጌታ ይሁን። ያምልኮ ቀን አይደለም ስብሰባ ላይ ቁጭ ብለው ለምን ታስጨንቁኛላችሁ ብለው ዱብ አለ። ምንድነው ሲባል ስራዬን አፈረሳችኋል። የሱም ቤት እንድናደርግ ነበር ሶስት ነንና ወጣቶች እየዞርን መስቀል ተክለናል ብለን እንሄዳለን። ሐሙስ ጸለን መስቀል ተከለ ብለን እንሄዳለን። ወደ ቤቱ እንደርሰን ዱላ የያዙ ሰዎች አሉ፣ ሽመል የሚችሉ ኤክስፐሪንስ ያላቸው። ልክ በርቀት እንዞርና መስቀል ተክለናል ብለን እንሄዳለን። አብዶ ቸርች መጣ፣ ጸለይንለት፣ መንፈሱ ወጣ። ከዛ በኋላ ወደ ስራ እንመለሳለሁ ስል አብዶ ከሀገር ጠፋ። ተመስገን። ታከለ ሞቴ ተመስገን። ጫማዳ ሞቴ ተመስገን። ክብር ለጌታ ይሁን። ሄሎ ከዛ ሊገርማችሁ ሶስተኛ ሌላ ምን ነው ታውቃለህ? አንድ ቀን እየጸለይን እያለ ጅብ ከነሰንሰለው ወጥቶ ቀጥታ ሐዋሽ ባንክ ገባ። ሰራተኞች ባንክ ለቆ ወጡ። ፖሊስ መጥቶ ነው ጅቡን ገሎ ከባንክ ያወጣው። ሄሎ ክብር ለጌታ ይሁን። ያቺ ከተማ ሰው ሁሉ አረቀየቶ ወደ ዱቄት ፋብሪካ ወደ ሌላ እየገባ ነው። አሁን 50 በ50 ሆኗል። እንደ በፊቱ አይደለም። አሁን ነገ ለብትሄዱ 50 በ50 ነው። በደንብ ስሙ። የዚህ የዘንዶ ባህሪ ህልምህን ይበላል፣ ራእይህን ይበላል፣ በቃኝ አይልም። ስለዚህ እኛ መንፈስ መጽሐፍ ስናገር እንላለን ብልህን ይቀጣል የዋጠ ይሁንም። ክብር ለጌታ ይሁን። ዛሬ ህልማችሁ የተበላ ህልማችሁ በኢየሱስ ስም ይጠፋ። እኔ እለዋለሁ እንደ እግዚአብሔር ቃልና ሰው በኢየሱስ ስም ራእይ ይጠፋ። የዚህ የመንፈሱ ፕሪንሲፕል ትልቁ ዓላማ ራእይ ካለ ራእይ አልባ አድርጎ ያስቀምጣል። ህልም ካለ ህልም አልባ አድርጎ ያስቀምጣል። አቅም ካለ አቅም አልባ ያደርግሃል። ይህ መንፈስ ዛሬ ከዘመን ላይ ይቀር። ጌታ ምስክሬ ለ8 ዓመት እዛ ከተማ ሲኖር አንድ ፎቅ ነው ያለችው። ለዛም ጎመንተራ የሚባል አለ ከሰል የሚሸጥበት ወደ ውስጥ ገባ ውስጥ ጎመንተራ አንድ ፎቅ አለ። እሷም G+1 ናት። አሁን ነገር ለብትሄዱ እነዛ ተቀረቡ ፎቅ በፎቅ ሆኗል። ከተማ ራሱ ለው የአካባቢንና የከተማ ልማቱን እንኳን የሚይዘው መንፈስ ነው። በደም ይስሙት። ከተማ ማይለማ ከሆነ ማሊክ ከሆነ የአካባቢ ኤንቫይሮንመንቱ ላሉ ሰዎች በህይወት በኢኮኖሚ ማይለወጡ ከሆነ ካርሳለ ዘ ኤንቫይሮንመንት ላይ መሰበር አለበት። አጥቆ መጸለይ መቻል አለበት። ክብር ለጌታ ይሁን። የአካባቢን የሰውን አምሮ የሰውን ኑሮ እንዳይለወጥ የሚያደርግ ካርሳለ ይሄ ካርስ በኢየሱስ ስም የተመታ ይሁን። ጌታ ምስክር ሚጋበተ ለለክ ሰዎች ከከተማ በሞት ነው የተለቀሙ። ዛሬ ማን ነገር ልበል ወይኑ ባለቤት አለ። አሜን። ስለዛ አይደለም እያወራለሁ፣ ተጨምቆ ስለሚጠጣ ወይን አይደለም እያወራለሁ፣ ስላንቺና ስላንተ ነው። አሜን። አንቺ የእግዚአብሔር ወይን ነሽ። ከዚህ በኋላ የማንም ማላገጫና መዘበቻ አትሆኝም። እግዚአብሔር ስላንቺ መሞገት ይጀምራል። እግዚአብሔር ስላንተ መሞገት ይጀምራል። እግዚአብሔር ስላንተ ጥብቅና መቆም ይጀምራል። ወይኔ ናቸዋል። ለምን እንዳለ ያላቀም እግዚአብሔር ወይኑ ባለቤት አለ ብለው ጣለ። አሜን። ክብር ለጌታ ይሁን። ግድለም አላጋጮችን እግዚአብሔር ከዘመኔ ላይ ይጠብቀዋል። አሜን። ወይኑ ምን አለው? ድገሙልኝ። ራሱን አስቀምጡና ወይኑ ባለቤት አለው በሉት። እባካችሁ በጌታ ድገሙልኝ። በቃ አንተ የማንም አይደለም ጌታ ነህ። ማንም መጥቶ ከዚህ በኋላ በቤትሽና በህይወታችሁ ለአላጋጭን የአላጋጮችን አንደበት እግዚአብሔር ይዘጋዋል ብሎኛል። ወይኑ ባለቤት አለ። ወይኔ ናችሁ ብሎኛል ጌታ። ወይኑ ባለቤት አለው። 2018 ሪሊዝ ማን 2018 17 አታሳልፈው። እግዚአብሔር ፌዘኞችን ከመንገድ ላይ ይጠርጋል። እግዚአብሔር አላጋጭና አቁሳዎችን ከፊት ላይ ያስወግዳል። እግዚአብሔር በድል ይመራዋል ብሎኛል ጌታ። ካለ በኋላ ቁጥር 3 እኔ እግዚአብሔር ጠባቂ ነኝ አለ። ሁሉ ጊዜ አጠጣዋለሁና ማንም እንዳይጎዳ በቀንና በሌሊትና በቀን ምን አደርገዋለሁ? እጠብቀዋለሁ። በሌሊት አለ በቀን አለ። እኔ ቀላው ከበር ለጌታ ይሁን። የሌሊት የሚለው አማርኛ የጨለማ አካል ነው። በኢየሱስም ብለን የምንቃወሙ የክፉ ሐሳብ እሱ ለና ቃል ሶይ እንላለን። በየቀኑ ሶይ ውሻ እንደሚያባርሰው የቀኑስ በመንፈሳዊ ዓለም ሁለት አይነት ጥፋት የጠፉ ሰዎች አሉ። እንልንገራቸው። ወደ ውጪ የጠፉ ሰዎች አሉ። ወዴት ድገሙልኝ። ወደ ውጪ የጠፉ ሰዎችን እናቃቸዋለን። ሲሳደቡ፣ ሲቂሙ፣
ሲጠጡ ሲሰክሩ እናውቃለን። ወደ ውጭ የጠፉ ወደ ውስጥ የጠፋውን ግን እናውቅ። ወደ ውስጥ የጠፉ ደግሞ የህይወታችሁ የራአችሁ የአገልግሎታችሁ ጠላት ነው። ከዚህ እግዚአብሔር ይሰውራችሁ። ሰላም ነው። ቦደ ሲገዳ ለፌና ማንገላል ተቆጥቆ እሺ ልሳና ወራ አይደለ? እሺ ይቅርታ ሶሪ ከመለ ጌታ ይሁን። አንዳንዱ ቶሎ አይገባም። በደንብ ስሙ። በየትኛው መንፈሳዊ ዓለም ላይ ውስጥ ያለው ነው የሚጎዳ፣ ውጭ ያለው አይጎዳ። እየሰማችሁ ነው? በደንብ ስሙ። ጳውሎስ ማለት ከውጭ ልቅ ውስጡን ይፈራሉ አለ። ካሞን በፖለቲካ ዓለም ከውጭ ጠላት ልቅ ውስጥ አደጋ አለ። የውስጥ መጥፎ ሄሎ እኔ ደግሜ እላለሁ ዛሬ ቤትሽን እግዚአብሔር ከውስጥ ጠላት ይታደግ። አሜን። ልጆቻችሁንና እናንተ ከውስጥ ጠላት እግዚአብሔር ይሰውራችሁ። አሜን። አቀበኝ ለምን ተናገር እንዳለኝ እሱ ያውቃል። ጌታው ጨርሼዋለሁ። ክብር ለጌታ ይሁን። አሜን። የቀን ማለት አንተን የሚመስል እንደኔ ሱፍ ለብሶ ካንተ ጋር ማካቶ ይጠጣ፣ ካንቺ ጋር ቡና ይጠጣ፣ እህትዬ ሰላም ነሽ እያለ እየሳቀ የሚቀል እየሳቀ አንገት የሚቀነጥስ እየሳቀ ጉርጋድ የሚይዝ ከዚህ እግዚአብሔር ጌታ ምስክር ይሰውራል። አሜን። ላባጋታ ከቦስ አሜን። ግደለም ሁለተኛ ነው ግደለም። በደንብ ስሙ። በተረጋጋ መንፈስ የጌታ ቤተሰቦች በደንብ ስሙ። ክብር ለጌታ ነው። እየሳቀ ጉርጋድ ከሚይዝ ማንነት እግዚአብሔር ይሰውራል። አሜን። የውስጥ ይሄ ነው የቀን የሚለው መጽሐፍ ቅዱስ ወዳጅ መሳይ ይሁዳ ወዳጅ ነው አይደል? አብሮኮ ከደቀ መዛሙርቱ ጋር ረጅም መንገድ ተጉዟል። ግን በየሆነ ወቅት ላይ ወደ ነገር ያለው ኢየሱስን 30 ብር አሳልፈው እግዚአብሔር ግድል ለሚሳምራሃል። አሜን። ክብር ለጌታ ይሁን። የመጨረሻ ያወራው እየጨረስኩ ነው። በደንብ ስሙ። ቁጥር 5 ላይ ቁጥር 6 ላይ ልናገር ለላትና በሚመጣ ዘመን ያዕቆብ ስር ይሰዳል አለ። ሄሎ ምን ይሆናል? ድገሙልኝ፣ ድገሙልኝ። እግዚአብሔር ወደድክም ጠላም ወደ ታች ያሳድገናል። አሜን። መርገም ይመስላል አይደለ? በደንብ ስሙ። እግዚአብሔር ወደ ታች ያሳድገናል። በደንብ ስሙ። የዘመኑ ክርስትና ወደ ታች ማለት ስላልፈለገን እንደኛ እየተነደን ነው። ካሙ አንድ ዛፍ ስትተክለው መጀመሪያ ወደ ታች ነው የሚያድገው። ስሮቹ ይጠልቃሉ። መጥለቅ ብቻ አይደለም፣ ስሮች ይበዛሉ። የበዙ ስሮች ላይ የሄዱበት ሁሉ መሬቱ ምን ያደርጋሉ? መሬትን ነክሶ ይይዛሉ። እያንዳንዱ ስር ደግሞ ከያጣጫ ከተሰማሩበት ምግብን ወደ ግንድ ያመጣሉ። ልክ ከስሩ የተነሳ ስርን ከማጥለቁ የተነሳ ያ ዛፍ ምን ይሆናል? አቅሙ እየጎለበተ ይመጣል። ጉልበቱ እየጨመረ ይሄዳል። ክብር ለጌታ ይሁን። ልክ ግንዱ እየወፈረ ይመጣል። እግዚአብሔር ወደ ታች ያሳድጋል ማለት ግድ የለም፣ መርገም አይደለም። እናንተ ምካላችሁ እግዚአብሔር ወደ ታች ያሳድገኛል። ከዛ በኋላ ወደ ታች ያደገውን ዛፍ በቀላሉ እንጂ እነቅላለሁ ብትል ላቤን ታንጠፈጥፋታለህ እንጂ አትችለው። ሄሎ ክብር ለጌታ ይሁን። ሁኔታ መጥቶ ንፋስ መጥቶ መከራ መጥቶ አለመሳካት ጉስቁልና ሄሎ የሰው ብላ ወደ ታች ያሳድጓል። ስለዚህ እኔ ሰው ገለብጣለሁ አችልም። ለምን አድጓል ወደ ታች። ዘንድሮ በኢየሱስ ማደግ ይሆናል። ወደማትነቀልበት ማንነት እግዚአብሔር ያሳድጋል። ማንም ወደማይገፈትረው ማንነት እግዚአብሔር ያሳድጋል። ያዛብ ደግሞ ስሮቹን ከመስደዱ የተነሳ ስሮቹ ደግሞ ምግብ ያቀርባሉ። ግንዱ ደግሞ አቅሙን እያዳበረ እያጠናከረ ይሄዳል። ከዛ በኋላ ቅርንጫፍ ያወጣል። ለምን? ስር ሰዷል። ሄሎ አቅሙን አጎልብቷል። ምን ያበቅላል? ቅርንጫፎችን ማብቀል ይጀምራል። ያበቀላቸው ቅርንጫፎች ስሩን ከመስደዱ የተነሳ ግንዱም ደግሞ አቅሙን ከማዳበሩ የተነሳ ቅርንጫፎችን የመሸከም አቅም ይኖረዋል። ጉልበት አለው። ክብር ለጌታ ይሁን። ምናልባት ደግሞ ያደጋችሁ ልጆች ምናልባት እሺ ክፍለ ሀገር ወይ አንዳንድ ጊዜ ክፍለ ሀገር ማደግ እኮ ያስተምራል። ተፈጥሮ ነው። ኢየሱስ ጌታ ነው። ከዛ በኋላ አቡካቶ አይቴ እንደሆነ ብዙ ቅርንጫፍ አለ። ይሄንን ግቢ ይሸፍናል አንዳንዱ አቡካቶ። ከዛ ብዙ ቅርንጫፍ አለ። ከአንድ ዛፍ ላይ 3 ኩንታል 4 ኩንታል የሚወርድ ዛፍ አለ። ያንን ሁሉ እንደተሸከለ ሄሎ አዲጓላ
አድጓን ላይ የመሸከም ፖቴንሻል አለው። ነገሮቹን ተቃቁሞ የማዛቅም አለው። ክብር ለጌታ ይሁን። ነገሮቹን ተሸክሞ ለዕለቱ ለምግብ የማብቃት ብቃት አለው። ለምግብ የማድረስ አቅም አለው። ለምን? ስር ሰዷል፣ ግንዱ ጠንክሯል። ክብር ለጌታ ይሁን። የዚህ የመንፈሱ ባህሪ ልንገራችሁ እየጨረስኩ ነው። ልክ ስር ሰዴ ግንድን አቅልን አዳብሬ መነሳት ማበብ ሲጀምር ይመጣና አበባን ይመጣል። የዚህ መንፈሱ ፕሪንሲፕል። ምክንያቱም አንድ ዛፍ አበባው ተመታ ማለት ፍሬ የለውም። ቡና እያበበ ያለው አበባ ላይ መጥተ አበባ ብትመጣ ወይም ደግሞ በረዶ ዝናብ ብዛ አበባ ያለ ጊዜ ነው ቦታውን የለቀቀ። ስለዚህ ምን የለውም? ምርት የለውም። አበባ ቦታ መልቀቅ ያለበት ፍሬውን ተክቶ በፍሬ ላይ ተንጠልጥሎ በስብሶ ነው መሄድ ያለበት። የዚህ የመንፈሱ ፕሪንሲፕል እስራኤል ገና ማንበብ ሲጀምር ይመጣና አበባውን ይመታል። መንሰራራት ሲጀምር ይመጣና አናቱን ይመታል። ግድ የለም ዛሬ መንሰራራት ሲጀምር አናትህን የመታ ራእይን የመታ እግዚአብሔር ብሎኛል እበቀለዋለሁ። እግዚአብሔር ብሎኛል እመታዋለሁ። ያድናል ኢየሱስ። ገና ሆነልኝ ለመንሰራራት ሲጀምር ገና ሆነልኝ ለማንበብ ሲጀምር ከፍሬ ቀጥለዋለሁ። ፍሬ ከአበባ ቀጥለዋለሁ። ፍሬ እንዳይገለጥ ይመጣና አበባውን ይመታል። ዛሬ ይላለሁ። ክብር ለጌታ ይሁን። ይሄ መንፈስ እግዚአብሔር ከዘመኔ ላይ ይገለበጣል። ከማበብ አልፈህ ፍሬሽ በኢየሱስ መገለጥ ይጀምራል። ያንተ ፍሬ በኢየሱስ መገለጥ ይጀምራል። የዚህ የመንፈሱ ፕሪንሲፕል ትልቁ ዓላማ አበባቸውን ይመታል። ለምን? ከአበባ ቀጥሎ ያለው ፍሬ ምን እንዳይሆን እንዳይታይ እንዳይገለጥ ለብዙዎች እንዳይደርስ ለብዙዎች እንዳይተርፍ። አቤት ክብር ለጌታ ይሁን። ግድለም ዘንድሮ ታብባለህ። አሜን። ሄሎ አበባን ሊመታ የወጣ እጅ በኢየሱስ ስም ሽባ ይሆናል። ከአበባ ቀጥሎ ያለው ፍሬ በኢየሱስ ስም ይገለጣል። ራእይ በኢየሱስ ስም ፍሬ አልባ አይሆንም። ህልምና ሐሳብሽ በኢየሱስ ስም ፍሬ አልባ አይሆንም። እግዚአብሔር እንዲህ ብሎኛል፣ ወደ ፍሬ ቀይረዋል። ነገራችሁን ብሎኛል፣ እግዚአብሔር ይተገብረዋል። አሜን። ኢየሱስ ያድናል። አንተ ጌታ ነህ። ኢየሱስ ለዘላለም ጌታ ነው። አሜን። አንድ ጊዜ ዮናታ ነገሌ ላይ ኪቦርድ ስጫወትልኝ አገልጋይ አይደለም ኪቦርድ ስጫወትልኝ እግዚአብሔር ዓለሜን አዞራለሁ ይላል። ልጁም ትንሽ እዛኔ እንቀየቀያልና ከዛም ከዚህም ጋር ላተማልና እግዚአብሔር ምን ይላል? ደገሙልኛ ዓለሜን አዞራለሁ ይላል። ተንባዎቹ በእኛው ነው ግን ከተነበይም በኋላ ባህሩን ስናወው አይመስልኝም። እናትየው ደግሞ ከ4 እስከ 6ኛ ክፍል አስተምረኛለች አማርኛ ዲፓርትመንት እና ከተነበይም በኋላ አይመስልኝም። የልጁን ባህርና ላኛው ምንጭ ስናገናኘው አይመጣልኝ። ለካ ላኛ አንቺ እንደምታያዩ ላኛ ደሳለኝ እንደሚገምተው አይገምትም። ክብር ለጌታ ይሁን። ከዛ እግዚአብሔር እንዳለ አዞራለሁ ይላል ሁሌ እናከራ። ከዛ ልጁ ያንንም ስራ ይዛል ያንንም ይዛል። ከዛ እግዚአብሔር መጣ። ክብር ለጌታ ይሁን። ሰይጣን ማናቱን ስሎ ከሰው ጋር ሲያጣላ ጭንቅላቱን ስሎ እግዚአብሔር አንድ ቀን እንዳለ የመጨረሻ ነው አለ። አሜን። ሻሸመኔ አማኑኤል ቤተክርስቲያን እያመለከን ያለው የምሽት ፕሮግራም የመጨረሻው ነው አለ እግዚአብሔር። የዛን ቀን ሻሸመኔ ለቋራሳ ገባ የመጨረሻው ነው። አሜን። ግድ የለም እኔም ልበል ዛሬ በኢየሱስ ላንቺ የመጨረሻ ይሁን። አሜን። እውነትን ነው። ክብር ለጌታ ይሁን። ደግሜ እላለሁ ለአንተ በኢየሱስ የመጨረሻ ይሁን። አሜን። ወዳጅ እባካችሁ ድገሙልኝና ወይኑ ባለቤት አለው ባለኝ ወይኑ ባለቤት አለው። እርግጠኞች ናችሁ? ምን አለው? ባለቤት አለው። ድገሙልኝ። ባለቤት አለው። ስለዚህ አትጨነቃ። አሜን። የራእይ ባለቤት ማን ነው? የህይወት ባለቤት ማን ነው? ያንተ አባት ማን ነው? ስለዚህ ሲቶ እግዚአብሔር ባለቤት ሁሉ ነኝ ብለዋል። ዛሬ በወይኑ ላይ የተነሳ ሁሉ በኢየሱስ ይመታዋል። ኢየሱስ ለዘላለም ጌታ ነው። ከዚህ በኋላ ለእስራኤል ለዓለም ይገለጣል። ምኑ ፍሬ ዓለም ያያል አለ። ውጤቱን ምድር ትመለከታለች አለ። ውጤቱን ትውልድ ያየዋል አለ። ውጤቱን
ዜና ባላዳላቦስ አሜን። አንድ ምሳሌ ብቻ ተናግሬ ልጸልይ። አንድ ጊዜ በጣም የሚወደው ዱርዬ የሚወደው ፓስተር አለ እና ያ ፓስተር የእናቱን ዱቄት አውጥቶ ይሸጠ ሰው ነው። የምንም ዱቄት እሷ አስፈጭታ ቤት አስቀምጣ ውሃ ቀዳለሁ ብላ ስትወጣ ዱቄቱን አውጥቶ ሸጠ። ከዛ እሷ ጓዳ ተኝታ ጣራ ላይ ወጣና ቆርቆሮን ገንጥሎ ሸጠ። እግዚአብሔር አንድ ቀን ወደ ቤቱ አመጣ። ለዓለም ለክብር ፈልገዋለሁ አለ ጌታ። ለምን ክብር ለጌታ ይሁን። ከዛ መጨረሻ ላይ አንድ ቀን እየጸለይን እያለ ቆሞ ልክ እሱ ዝም ብሎ ይቆማል። አጋንንት ሲጫጫዋለሁ ነው ይባላል። ልጁ ከተማይቱን ኡፌ ያሰኘ ሰው ሁሉ ለመግደል የሚፈልገው ሰው ለሞት የሚፈልግ ጌታ ምስክር። ፖሊሶች ሁሉ ቢራብልጡ በተኩስ እንኳን ያልተቻለ ከጥይት የሚያመልጥ ብዙ ጊዜ እግዚአብሔር ለምን ይፈልጋለሁ። ከዛ የኩኝና እናትየው ጠላ ነጋዴ ናትና ማዘር አልኩት ልጅ ዘር የሆነ አገልጋይ ይሆናል፣ ጴንጤ ሆኖ አገልጋይ ይሆናል፣ ዓለምን ሲዞራ ያለው አልኳት። እናንተ መናፍቃን አለች። እሺ ክብር ለጌታ ይሁን። ግን እባክህ የሚለወጥ ከሆነ አለች በሌላኛ ቀን ውሰዱ አለች። እሱም ሰው የሚሆን ከሆነ ውሰዱ አለች። እራሱ መጣ። ከዛ ልጅ ጌታን ሲቀበል ቃሎት እንዳል ይሄማ ሴቶቻችን ሊያበላሽን የመጣ ዱርዬ ነው ብላ በዱላ አባረሩት። አቤት ልጁ ቀጥታ እያለፈ አጋንንት መጮህ ጀመረ። አርሲነገሌ ልክ በእግር እየሄደ እዛ ጋር ይጫዋል። ምናልባት እዚህ ከተማ አይታችኋል። እሱም ፓስተር አብዛኛው እዚህ ነው የኖረ። ፓስተር ዘሩን ይባላል። ፓስተር ታውቃለህ? አሁን አሜሪካ ነው ያለው። ክብር ለጌታ ይሁን። ሰሞኑ እዚህ ነው ያለውና የሚገርም በቃ ዱርዬ ልክ ሆቴል ይገባና እንዲላል 3 ሳጥን ቢራ ያዛል፣ 4 ኪሎ ስጋ ያዛል ብሉ ይላል። ልክ ሲጣገሙ እኔ ቆጣሪ ያጠፋለሁ እናንተ ሮጣችሁ ውጡ ይላል። ይሄ ስራው እግዚአብሔር ለወጠ። ክብር ለጌታ ይሁን። ፍሬን ይገልጣሉ። ሰይጣን ሲመጣ ቸርች ስትመጣ ፓስተሮች ሲመጡ ምን ሲሉ እግዚአብሔር ወገለጠ። ግድለም መቹን አልፈት ይገለጣል። አሜን። ሰላም ነው። ጨርሻለሁ ወይ ነው? ምን አለው? ግድለም ምን አለው? ሰይጣን በትናንትና ፋይል ይከተላል። እግዚአብሔር ግን በአዲስ ፋይል ይከተላል። እሺ ክብር ለጌታ ይሁን። ሰይጣን በአሮጌ ፋይል ያሳድድሃል። እግዚአብሔር በአዲስ ፋይል በምድሪቱ ላይ ይገልጣል። ከጎን ያለው ሰው ያዝና አንድ ነገር ብቻ በልልኝ እባክህ። አሮጌ ፋይል ተሸክመህ አትዞር በለው። ድገምልኝ በእናትህ። አሮጌ ፋይል የሰይጣን ነው በለው። በጣም እግዚአብሔር አዲስ ፋይል አለው። ወደድክም ጠላህም እግዚአብሔር በአዲስ ማንነት ይገልጣል። ሰፈር በምታወቅ ሰፈር አንተን በሚያውቁ ጓደኛ በሚያውቅ ጎረቤት በሚያውቅ ያ ሁሉ ዲፋይን ይሆናል፣ ዶሚኔት ይሆናል። እግዚአብሔር ከላይ ላይ ይገለብጠዋል እና በአዲስ ማንነት እግዚአብሔር ይገልጠዋል። ወይኑ ባለቤት አለው። የጠራ ጌታ የጠራ ለዋዛ አይደለም፣ ለቀልድ ለጫወታ አይደለም። ሄሎ ክብር ለጌታ ይሁን። ወደ ቤቱ ያመጣ ወደ መንግስቱ ያመጣ ጌታ ለጫወታ አይደለም፣ ለክብር ነው። ሄሎ ለመላገጫ እግዚአብሔር አሳልፎ አይሰጥም። መስቀል ላይ ደሙን ያፈሰሰ ዋጋውን የከፈለ ክርስቶስ ለዋዛ አይደለም፣ ለጫወታ አይደለም። ሄሎ ክብር ለጌታ ይሁን። ማንነትን ሳያይ ቀርቶ አይደለም፣ ማንነትን ሳያውቅ ቀርቶ አይደለም። ከዛ መንደር ወደ ቤቱ ያመጣ ሊለውጥ ፈልጎ፣ ሊያከብር ፈልጎ፣ ሊከብር ፈልጎ፣ ሊገለጥ ፈልጎ፣ ሄሎ ለትውልድ ምግብ ሊያደርግ ፈልጎ ነው። ግድ የለም እግዚአብሔር ለመላገጫ አሳልፎ አይሰጥም። እንጸልያለን። ወንድሜ ተስማ እግዚአብሔር ለመላገጫ አሳልፎ አይሰጥም። ደግሜ እላለሁ ጌታ ምስክሬ፣ እግዚአብሔር ለመላገጫ እመሬት ሊበለም ስማ አስመረበት ይነግራለሁ። እግዚአብሔር ርስን ለመላገጫ አልሰጥም ብሎኛል። ባለቤቱ ነኝ ብሎኛል ጌታ። የቤተ ክርስቲያኑ ባለቤት ጌታ ነው። የእናንተ አባት ጌታ ነው። የአባቶቻችን አምላክ እናመሰግናለን። ክብር ለስምህ ይሁን። የጨለማ ኃይል ይመታ፣ የአጋንንት ኃይል ይመታ፣ የአየር አለቃ ይመታ፣ የጥልቁ ሰራተኛ ይመታ።
እናታችን እንዲህ በይልኝ። እግዚአብሔር መንፈስ እንዲህ ይላል፣ የትናንቱ ምዕራፍ አይደገምም በላት አለ ጌታ። ሰምተሽኛል? እሺ ኢየሱስ ጌታ ነው። አላቅም እግዚአብሔር መንፈስ እንዲህ በላት አለ፣ የትናንትና ምዕራፍ አለ ጌታ። ትናንትና በሰይጣን ሰው በሰው ቁስልሻል። ሰምተሽኛል አይደለ? ሰው ልብሽን ሰብሮአለሁ፣ ወዳጅ የመሰለ ጠላት ሆኖብሻለሁ። እግዚአብሔር መንፈስ እንዳለ የትናንትና ምዕራፍ አይደገምም አለ። አሳ ሲጀምር እንዳለ ውርደቴን በክብር ሐዘኔን በደስታ ታሪኬን ቀየርኩ፣ ክብር ለጌታ ብሎ ዘመረ። ክብር ለጌታ ይሁን። እግዚአብሔር መንፈስ እንዳለ ምዕራፍሽንና ታሪክሽን ይቀይረዋል። ያ ጌታ አታፍን በተባልሽበት አርፈሽታለሁ። አታፍን ባሉበት ሌላ ነገር በተነገረሽበት እግዚአብሔር አምላክ እንዳለ አዋጁን ገልብጬ ሌላን አውጀዋለሁ። አሳርፍሻለሁ በክብር አለ። ሰው ጠላት ሆኗል። ሰው ይሰማሽን አይደለ? ይጠጣሉ የምትው ምንጭ ሰዎች ናቸው ያደፈረሱት። ትናንትና ላይ የኔን የምትው የነጠቁ እንዳሞራ ጭልፊቶች አሉ። እግዚአብሔር ነጣቂዎችን ይመታሉ አለ። ይህን ነጣቂ ስንት ልጅ አለሽ? አንድ የት ነው ያለበት? አብራችሁ ናችሁ? ወረኛ መንፈስ እግዚአብሔር ይበቀላል። እሺ አሜን።